ተመልሰን ተገናኝተናል። የተወዳጁ ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ ከኡስታዝ በድር ጋር ቆይታ የምናደርግበት ነው። በጉዞ ወደ አላህ ፕሮግራማችን በስሚከ ነህያ እንግዲህ ከዚህ ቀደም በመታወቁት መልኩ የአላህ Subhanahu Wa Ta'ala ውብ ስሞች ከባህሪያቱ ጋር አልፎ አልፎ ያዛመድን ወደኛ ማንነት ለማምጣት የተለያዩ ጉዳዮችን ስናነሳሳ ቆየን። ከዛ በማስከተል ደግሞ ጉዞ ወደ አላህ በሚል አብይ ጉዳይ የሚገርሙ ምዕራፎችን የሚገርሙ እርከኖችን ለማየት እየሞከርን ነው የምንገኘው። ዛሬ ከሳምንት የቀጠለውን ሐሳባችንን ነው ይዘን የመጣ ነው። ተወኩልን ያነሳን ነበረ። የተወኩል ምዕራፍ ላይ ነው የምንገኘው። በእርግጥ የዛሬ ሳምንት አይ ቲንክ በምሽቱ አልነበረም ተመልካቾች ጋር የደረሰው የኢንተርኔት ችግር ገጥሞን እክል ገጥሞን ስለነበረ ነው። ይቅርታ እንጠይቃለን። እንደዛም ሆኖ ግን በርካቶች ስለሰጣችሁን አቀባበልና ምላሽ በጣም ነው የምናመሰግነው። ጥሩ አስተያየቶችን ምናምን እያየሁኝ ነበር። አንድ በጣም የተለየ አስተያየት አይቻለሁኝ። ኡስታዝ አንተ አሳይመንት ከሰጠህ ጊዜ ጀምሮ በየቀኑ አንዳንድ ጁዝ ቁርአን በመቅራት 11 ጊዜ አክትም ያለው የሚል አይቻለሁኝ። ከታች ሌሎችም እንጀምራለን የሚሉ ሐሳቦችንም አይቼ ነበር። አላህ ይቀበለው። በጣም ደስ ይላል። መርሐባ እንኳን ደህና መጣ። እንኳን ደህና ቆያችሁ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ባረከ አላህ ሰይድና አህመድ። እንግዲህ ከፕሮግራማችን ከመግባታችን በፊት የሰማነው የሀዘን ዜና አለ። የሳዑዲ አረቢያ የለጅነተ ኢፍታ የሚባለው የፈትዋ ምክር ቤት የሱ ሰብሳቢና ዋናው ሙፍቲ የሆኑት ሼክ አብዱልአዚዝ ኢብኑ አብዱላህ አሊ ሼክ የሚባሉት ወደ አኺራ እንደሄዱ ሰምተናል። የዑለማዎች ህልፈት ከባድ ስብራት የሚፈጥር ነው። ሁሉም ዓሊም የሚሸፍነው የራሱ ክፍተቶች አሉት። የሚሸፍነው የሚዘጋው ብዙ ጉድ አለ ማለት ሁሉም ዓሊም በያለበት አካባቢ የሚሰጠው አገልግሎት ሰፊ ነውና አላህ Subhanahu Wa Ta'ala ይማራቸው፣ አላህ ይዘንላቸው፣ ስራቸውንም አላህ ይቀበላቸው። ትንሽ ስለሳቸው የተወሰኑ ነገሮችን ለማንሳት ነው። የተወለዱት በ1362 ዓመተ ሂጅራ ነው የተወለዱት። እንግዲህ ወደ 85 ዓመት እድሜ ላይ ነው ወደ አኺራ የሄዱት ማለት ነው። በ12 ዓመታቸው ቁርአን ሐፍዘዋል። ከዛ በኋላ ማዕሀድ ሸሪዓ የሪያድ ኩልየተ ሸሪዓ ውስጥ በ1383 እስከ 1384 ተምረው በሸሪዓና በሉጋ አልዓረቢያ በቋንቋ የተመረቁ ዓሊም ናቸው። በርካታ ትምህርቶችና ሙሐደራዎች ያሏቸው የለጅነተ ዳኢማ ወይም የፈትዋ ምክር ቤት አባል ሆነው የተሾሙት በ1412 ነው ዓመተ ሂጅራ። የኢብኑ ባዝ ረህመቱላሂ ዐለይህ ምክትል ሆነው ደግሞ የተሾሙት በ1416 ነው። በ1420 ሼክ ኢብኑ ባዝ ረህመቱላሂ ዐለይህ ወደ አኺራ የሄዱበት ዓመት ነው። ከዛ ጊዜ ጀምሮ በዋና ሙፍቲነት ላለፉት 27 ዓመታት ያክል አገልግለዋል ማለት ነው። አላህ ስራቸውን ይቀበላቸው። በጣም የሚታወቁባቸው ሙሰነፋት ወይም ኪታቦች አሏቸው። ወደ አምስቱን ለመጥቀስ ያክል አንደኛ ረሳኢል ወፈታዋ አብዱልአዚዝ አሊ ሼክ የሚል ፈትዋዎቻቸውን የያዘ መጽሐፍ አላቸው። ጃሚዕ ኹጠብ ዓረፋ ላይ ኹጠቧቸውን ኪታቦች መስጂድ ነሚራ ላይ እሳቸው ነበሩ ኹጥባ የሚያደርጉት። ድምጻቸው በጣም ያስገመግም ነበር። እሱ ኹጥባ አንድ ላይ ታትሞ ይገኛል። ሑርመቱል ኢፍሳዲ ፊል አርድ የሚል ደግሞ ምድር ላይ ብክለትን ማምጣት ምን ያክል እርም እንደሆነ ሐራም እንደሆነ የሚያሳይ ኪታብ አላቸው። ሐቂቀት ሸሃደቲ አና ሙሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለም የሚል አላቸው። በረሱል ዐለይሂ ሰላቱ ወሰላም መመስከር ማለት ምን ማለት እንደሆነ የሚያሳዩበት ነው። ኪታቡላህ ዐዘ ወጀል ወመካነቱሁ አልዐዚማ የሚል ደግሞ ስለ ቁርአን የጻፉት አላቸው። ይሄ በዋነኝነት ለመጥቀስ እንጂ ሌሎች ለምሳሌ ዩኒቨርሲቲ
ተማሪዎችን ረሳኢል ወይም መመረቂያ ጽሁፎች የሚያዩባቸው ማለት ከላይ ሆነው ሱፐርቫይዝ ያደረጉባቸውም ሌሎች ጥናቶች እንዳሉ ነው የተመለከትኩት። አላ ኩል ሐል አላሁ ስብሓነሁ ወተዓላ እንግዲህ በየዘመኑ እንዲህ አይነት ለእስልምና ያበረከቱ ሰዎች ይኖራሉ። ያበረከቱትን ያክል አቅማቸውን ተጠቅመው ሰርተው ወደ አኺራ ይሄዳሉ። ማን ይተካቸዋል? ያን ዒልም ማን ነው የሚያሸጋግረው የሚለው የሁል ጊዜ ጥያቄ ነው። በአገራችንም በርካታ ዑለማዎች በየአመቱ ያጣንባቸው በተለይ አንድ አመት በጣም ተከታታይ የሰማነው ከባባድ ዜናዎች ነበሩ። እኒህን ዓሊም ህልፈት ሰምተናል። አላሁ ስብሓነሁ ወተዓላ ይማራቸው፣ አላህ ይዘንላቸው፣ ቤት ዘመዶቻቸውን ተማሪዎቻቸውን አላህ ስብሓነሁ ወተዓላ መጽናናትን ይስጣቸው። እሳቸውን የሚተኩ ሰፋ ያለ የዒልም መቼም አላህ ደግሞ አንድንም ሲወስድ የተሻለም ደግሞ ሊያመጣ ይችላል። የሚሳነው ነገር የለም። ሁሌም ዲኑ እንትን እያለ ነው የሚሄደው። የሆነ ቦታ ቆመ የምትለው አይደለም። ራሱን የማይቋረጥ ነገር አለ። ልክ ራሱን እያደሰ የሚሄድ ዲን ስለሆነ ሁሌም የሚተኩ አይጠፉም። እኔ ምን አበረክታለሁ? ሀገራችንም ላይ ዑለማዎችን ሲያልፉ ዓለምም ላይ የሚታወቁ ዓሊሞች ሲያልፉ እኔ ምን እየሰራሁ ነው? ዒልም ካለኝ በዒልሜ፣ ዒልም ከሌለኝ የኔ ልጅ ነገ ምን ሚና ሊኖረው ይገባል? ለዒልም የምናጨው ልጅ አለን ወይ በየቤታችን? ብዙ ጊዜ ለምህንድስና ወይም ለሕክምና ወይም ለቢዝነስ እንዲህ ቢያጠናልኝ እንዲህ ቢማርልኝ የምንለው ልጅ ብዙ ጊዜ አለ ቤታችን ውስጥ። ግን ይህንን ልጄን እንደው ለሸሪዓ እውቀት ነው የነየትኩት የምንለው አለን ወይ? ድሮ ይደረግ እንደነበረው ማለት ነው። አንድ ልጃቸው አንድ ልጅ ይላካል ገጠር። አሁንም እኔ እንደው ቅድም አሳይመንት ስትል ከዚሁ አያይዤ እስኪ እንደው ቤታችን ውስጥ አንድ ልጅ በቃ ይሄ ልጅ እንደው ለዒልም ነይቼዋለሁ የምንለው ልጅ ይኑር። ከዛ እንንገረው እሱን። በነገራችን ላይ እነ ኢማሙ ማሊክ እነ ኢማሙ ሻፊዒ እዛ ደረጃ የደረሱት በእናቶቻቸው። ኢማሙ ማሊክ በጣም የሚያምር ድምጽ ነበራቸው ይባላል እና ዘፋኝ የመሆን ፍላጎት ነበራቸው በልጅነታቸው። ከዛ እናትየዋ የዑለማዎች ካባት ታለብሳቸው ነበር ይላሉ። ልጅ ሆነው ጥምጣም ታደርግላ። አንተ ይሄ ነው የሚያምርብህ፣ ድምጽህ ለሙዚቃ እንዴት እንደሚያስጠላ ብታውቅ ትላቸዋለች። እሺ ሪዳይሬክት አረገቻቸው። በቃ የሆነ እሷ ወደምትፈልገው አቅጣጫ። ኢማሙ ማሊክ የመዝሀብ ባለቤት የሆኑ ትልቅ ዓሊም ማፍራት ቻሉና ልጆቻችን ላይ አንተን ለቁርአን ሒፍዝ ነይቻለሁ። ነገራችን ላይ ሁሉም ልጆች እንደዛ ላይ ሆኑ ይችላል። ችሎታቸውን ማጥናትና ማየት ይፈልጋሉ። አንተን ለዚህ ዒልም ፈልጌሃለሁ። ለምሳሌ መሐንዲስ እንዲሆን የፈለግነው ልጅ መሰረታዊ የዲን እውቀት ይዞ ከዛ ግን ስፔሻላይዜሽኑን በዛ ላይ ያደርግ ይችላል። ስፔሻላይዜሽናቸው ዲን ላይ የሆኑ ልጆች ማፍራት ላይ በልጅነት ብናስብ እንዲህ አይነት ትልልቅ ዑለማዎችን ስናጣ በአገር አቀፍም ይሁን በዓለም አቀፍ ደረጃ የሚተኩ ልጆችን ለትውልድ ማበረከት እንችላለን የሚለውን መልእክት ለማስተላለፍ ነው። ሌላው ኢንሻአላህ ከቁርአን ጋር ተያይዞ ኮሜንት የተሰጠው በጣም ደስ ብሎኛል። በኢድኒላህ ተዓላ ከሚንበር ቲቪ ጋር በመተባበር ሀገር አቀፍ ፕሮጀክት እናደርገዋለን ኢንሻአላህ። ከቁርአን ጋር የመገናኘት አህሉል ቁርአን የመሆን ኢንሻአላህ ኢንሻአላህ ቢያንስ በቲላዋ ሀጅር ማድረግ የለብንም። ከዛ ወደ ተደቡሩም ማዕናውን በደንብ ወደ ማስተንተን ወደ ህይወታችንም ይመጣል ኢንሻአላህ። ከቁርአን ያለን ርቀት የነብዩ ሰለላሁ ዐለይሂ ወሰለም ክስ ውስጥ እንዳንገባ በጣም ያሰጋል። ኢነ ቀውም ኢተኸዙ ሀዘል ቁርአነ መህጁራ፣ ህዝቦች እኮ ይህንን ቁርአን ችላ አሉብኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም የሚከሱበት ቀን አለና ችላ ካሉት ውስጥ ላለመሆን አህሉል ቁርአን ደግሞ የተባሉ አሉ። ሁም አህሉላሂ ወኻሰቱ፣ የአላህ ቤተሰቦች ልዩ ቦታ የተሰጣቸው ምርጦች። ከዛ ውስጥ ለመሆን ኢንሻአላህ በጉጉት ይጠብቁ።
ጊዜ አሁን መንገር ባንችልም በደንብ ዝግጅት ተደርጎ በአፕ የተደገፈ ሆኖ ኢንሻአላህ ጥሩ ነገር ይዘን እንቀርባለን بإذن رب العالمين በጣም ትልቅ ስጦታ ነው በቅርቡ ኢንሻአላህ በደንብ ፋፍቶ ዳብሮ ዘመኑ ከሚፈቅዳቸው ቴክኖሎጂዎች ጋር ተሳስሮ ሌላ የምናስተዋውቃቸው አዳዲስ ነገሮች አሉን የሚንበር ቲቪ 5ኛ ዓመት ኦልሞስት ከፊታችን እየተቃረበ ነውና ከሱ ጋር ኢንሻአላህ ሲንክ እናደርገዋለን አይ ቲንክ ትልቅ መሽሮ ነው አይደል ሹሴ ሀቅም እንደ 5ኛ ዓመቱ ላይ አንዱ ከሚወጣው ያልኩ ሳስበው የነበረ ነገር ነው ጥሩ ነው ማሻአላህ ወሬ 1 ሚሊዮን ሰዎችን ብንጀምር እንኳን ختማ ቀላል አይደለም بإذن رب العالمين الله ከ60 ሚሊዮን ሙስሊም ውስጥ ሱብሃንአላህ 1 ሚሊዮን ቁርአን በየቀኑ አንዳንድ ጁዝ እየቀሩ የሚያختሙ ሰዎች ብናፈራ ቀላል አይደለም ኢንሻአላህ ግን ከዛ በላይ እናገኛለን ኢንሻአላህ የተወሰነ እንሂድበትና ተመልሰን ስንመጣ ደግሞ በጥልቀት እናየዋለን ግን አይ ቲንክ መጀመር ይኖርብናል خير ኢንሻአላህ ያለነው ተወኩል ላይ ነው ስለ ተወኩል በርካታ ነጥቦች አንስተናል ዛሬ ደግሞ እንደው በላጩ ተወኩል የትኛው ነው ተወኩልስ ደረጃ አለው ወይ ደረጃው የሚያያዘው ከምን ጋር ነው የሚለውንም ነገር በደንብ እናያለን ኢንሻአላህ አንዳንድ ጊዜ ተወኩል ከምናደርግበት ዓላማም ጋር ስለሚያያዝ ማለት ነው ተወኩል የሚደረግበት ጉዳይ ትልቅ ሲሆን የዛኑ ያክል ክብደት ይኖራል ተወኩል እናያለን ኢንሻአላህ خير افضل التوكل ከተወኩል ሁሉ ትልቁ ግዴታ በሆነ ነገር ላይ ያለን መመካት ነው በአላህ ግዴታ የተደረገብን ነገር ይኖራል እና ያም በመፈጸም ላይ በአላህ ላይ መመካት ማለት ነው ይሄን በሶስት ይከፍሉታል ዋጅቡል ሐቅ የአላህ ግዴታ አላህ ግዴታ ያደረገብን አለ ዋጅቡል ኸልቅ አለ ፍጡራን ደግሞ በእኛ ላይ ግዴታ የሚያደርጉብን የፍጡራን መብት ጋር የተያያዘ ሐቅ ጋር የተያያዘ አለ ከነፍሳችን ጋር ደግሞ የተያያዘ ግዴታ አለ ማለት አላህ አዞን መፈጸም ያለብን አለ ሰዎች ደግሞ ከኛ ጋር ባላቸው ግንኙነት ሳላ ወላጅ ከሆነ በልጆቻችን ላይ አለብን አይደል መፈጸም ያለብን ነገር ዋጅብ አለብን እንደገና ለነፍሳችን ደግሞ ማድረግ ያለብን ነገሮች አሉ ግዴታ ከሁሉም የሚበልጠውና ሰፊው ተወኩል ግን በጣም ጠቃሚ የሆነው ተወኩል መስለሐ ዲኒያ ሃይማኖታዊ ለሆነ ጥቅም ማለት አንድ ሰው ትልቁ ነገር ዲኑ ነው ለዲን መስለሐ ወይም ጥቅም መስፋፋት ሲባል በአላህ ላይ ያለ መመካት ምድር ላይ ብክለት እንዳይበዛ በመከላከል ላይ በአላህ ላይ መመካት ይሄ የአንቢያዎቹ ተወኩል ነው የአንቢያዎቹም ስራ ይሄ ስለሆነ ማለት ነው ምድር ላይ የሰው ልጆች የሞራል ልዕልና እንዲኖራቸው ምድር ላይ ያለ ብክለት የስነ ምግባር ብክለት ፊዚካሊም የምድር ብክለት እንዳይኖር መከላከል ነው የአንቢያዎቹ በዚህ ላይ የአንቢያዎቹ ተወኩል ነው ከዛ በኋላ ያለው የሰዎች ተወኩል እንደ ሰዎቹ ደረጃ ይለካል አሉ አንዳንድ ሰው ለንግስና ተወኩል ያለዋል ለንግስና ማለት ንግስና ጋር ለመድረስ በአላህ መወከል ላይ ያላለ የእለት ጉርሱ ላይ ለአላህ የሚወከላል ማጃይ አየው ተፋውት አለ ማለት ነው የእለት ጉርሱን እንደች ካገኘው አላህ እችን አያሳጣኝም ብሎ በአላህ ላይ የሚወከላል ሁሉም ተወኩል እኮ ነው አይኔ እንደው መጨረሻ ጣራው ላይ ነው የምፈልገው የሚገርም ነው ብሎ ደግሞ ከፍ ያለ ህማ ያለው ሰው አለ ሁለቱም ተወኩል አላቸው የተወኩላቸው ተፋውት የተወኩሉ ክብደት በያዙት ዓላማ ይወሰናል ማለት ነው ولذلك امام ابن القيم ምን አሉ በአላህ ላይ ተወኩሉ ሲድቅ የሆነው ሰው በአላህ ላይ በቃ እርግጠኛ የሆነ ሰው በአላህ ላይ መመካቱን እውነተኛ መመካት ላይ የሆነ ሰው የተመካበትን ወይም ደግሞ እደርስበታለሁ ብሎ ያለመውን ነገር ማግኘቱ አይቀር ሱብሃንአላህ ብዙ ጊዜ ይሄንን በህይወታችን የምናየው ነው የሆነ ነገር በጣም ፈልገ ነው
አምርረን ዱዓ ያደረግንበት ነገር ተሳክቶ የምናይበት ብዙ አጋጣሚዎች አሉ። ልባችን ላይ ያለ በአላህ ላይ ያለ መወከል ከዛ ደግሞ ለዛ የምናደርገው ኤፈርት ድካማችን ጥረታችን ወደምንፈልገው ነገር ያደርሰናል። ሲድቁ ተወኩል አንድን ነገር ለማግኘት አንዱ ሸርጥ ነው ማለት ነው። ምንም ሊሆን ይችላል። ለእለት ጉርስም ይነይት ለንግስና ይነይት ሲድቅ ካደረገና ለዛ ከሰራ ከታገለ በአላህ ላይ ደግሞ ያለው መመካት ከፍ ካለ እዛ ነገር ላይ የመድረስ እድሉ ከፍተኛ ነው ማለት ነው። የሚገርም ሐሳብ ነው። ምናልባት የነፍስን አይተን ረፍት ብንወጣስ? ኸይር ሶስት ደረጃዎች አሉ ወይም ሶስት አይነቶች አሉ ተወኩል ላይ ብለህናል ኡስታዝ። አንደኛውን ከባዱ ትልቁ ያልከው ከአላህ ጋር ያለውን ነው። እሱን በደንብ እስኪገባኝ ድረስ ታብራራልናል ብዬ ተስፋ አድርጋለሁ። ካፍታ ቆይታ በኋላ ተመልሰን ስንመጣ ሌሎችንም እንደዚሁ ደረጃዎች እናያለን። የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁሙዓ ፕሮግራማችን ኸሚስ ምሽት ነው። ዛሬ ተወኩል ላይ ነው ሳምንት የጀመርነው ርዕሰ ጉዳይ ተወኩልን ያየን ነው። ሶስት የተወኩል ደረጃዎችን ያየን ነበር። ከከፍተኛው እንጀምራለን፣ ከከፍታው እንጀምራለን። መርሐባ ኸይር ኢንሻአላህ። አፍዶሉ ተወኩል ተብሎ ሶስቱ ነው የተቀመጡት በአንድ ላይ። ሰዎች አላህ ጋር የአላህን ግዴታ በመወጣት ላይ በአላህ ላይ መመካት ምን ማለት ነው? አንቢያዎቹ የነበሩበት ትልቁና ጠቃሚው ተወኩል እሱ ነው። በጣም ከፍ ያለው ደረጃ ማለት ነው። ምክንያቱም አንቢያዎቹ ስለ ተጽዕኖ ነው የነሱ ስራ። ተጽዕኖ የሚያደርጉት ምንድነው? መልካም ነገር ምድር ላይ እንዲስፋፋ፣ ብክለት እንዲወገድ የማድረግ ነው። እዛ ላይ የአላህ እገዛ በጣም አለበት። ተወኩል አላቸው በአላህ ላይ። ሁሉም ከነርሱ ተቃራኒ ቆሞ ብቻቸውን ያን ዓላማ ይዘው ተነስተው ያሳካሉ። ነብዩ አለይሂ ሰላቱ ወሰላም የያዙት ዓላማ ክብደት የነበራቸው ሚንስ ያንን ለማስፈጸም የነበራቸው ግብአት አቅም የነበረባቸው ደግሞ ተቃውሞ ተግዳሮቱ ጫናው በዚህ ሁሉ ውስጥ ግን አሳክተውታል። እኔና እናንተ ቁጭ ብለን የምናወራው ስለዛ ዲን ነው። ቢሊዮኖች የሚከተሉት ዲን መሆን ችሏል። ዓለም ላይ ለወደፊት ነጋሲ የሆነው ዲንም እሱ ነው። አውሮፓ ላይ ብትሄድ በሁሉም ዓለም ዘላለማዊ የሆነ እስከ ምጽአት ድረስ የሚቀጥል የመጨረሻውን ሪሳላ ይዘው ሲነሱ ነብዩ ሰለላሁ ዐለይሂ ወሰለም ይወዛሉን በቃ ብቻቸው ተነሱ። በዙሪያቸው ደጋፊ አልነበራቸው። አንድ ሁለት እያለ ከኸዲጃ ጀምሮ ይሄ በአላህ ላይ መመካትን በጣም ይጠይቃል። ይሄ ትልቁ ተወኩል ነው የአንቢያዎቹ ማለት ነው። ከዛ በኋላ ያለው ሰዎች እንደ ደረጃቸው ይለያያል። ቅድም እንዳሰነው ተጽዕኖ ልንፈጥርበት በምንችለው ደረጃ ልክ እና እንደ ሂማችን ይለያያል። ዋጅብ አልኸልቅ የሚባለው ደግሞ በሰዎች ላይ ያለን ግዴታ አለ። ለምሳሌ ወላጅ ሆነን ልጆቻችንን ስናሳድግ በወላጅነት እኮ ግዴታ አለብናል። እነዚህ ልጆች ጥሩ አድርጎ ማሳደግ ኃላፊነት አለብን። ግን ያንተ ጥረት ብቻ በቂ ነው አይደለም። የአላህ ተወኩል ያስፈልገዋል። በቃ አላህ ጋር መመካት፣ ወደ አላህ መቅረብ ይጠይቃል። እኔ የማደርገውን ጥረት ያ አላህ ፍሬያማ አድርግልኝ፣ ልጄን ቀልቡን ሳሊህ አድርግልኝ፣ እንዲህ ብለህ ወደ አላህ የምትጠጋው ነገር አለ። በነፍስ ላይ የምትሰራቸውም ነገሮች እንደዚሁ ነፍስ ላይ ብዙ ዋጅቦች አሉ። በአላህ ጋር የተያያዘ ዋጅብ አለብህ። ጀሰድህ ዋጅብ አለብህ፣ አካልህን መጠበቅ ላይ። እነዚህ ሁሉ ግን በነፍስህ ላይ ያሉብህ ግዴታዎች የአላህ እገዛ ካልታከለባቸው የሚቻሉ አይደለም። ስለዚህ ወደ አላህ ተወኩል ማድረግህ የግድ ነው። በነፍስህም ጉዳይ በሌሎች መክሉቆችም ጉዳይ አላህ ሱብሓነሁ ወተዓላ በአንተ ላይ ግዴታ ባደረገውም ነገር ተወኩል ይፈልጋል ማለት ነው። ወደ አላህ መጠጋት ይፈልጋል። ተወኩልን በተለያየ አይነት ትርጓሜ ዑለማዎቹ አስቀምጠዋል። እነሱን በጣም ጥሩ ትርጓሜዎቹ የሆነን
ክፍል የሚነኩ ሊሆኑ ይችላሉ። መጨረሻ ዑለማዎቹ ግን የሚሉት የነዚህ በአጠቃላይ ድምር ነው ተወኩል። አንዱን ብቻ ሲንግል አውት የምናደርገው ነጥለን የምንወስድበት አይደለም ይላሉ። ኢማሙ አሕመድ ተወኩል ማለት የልብ ስራ ነው ብለዋል። በምላስ የሚባል አይደለም፣ በአካል የሚሰራም አይደለም፣ በልብ ነው። ልብ ጋር የተያያዘ ስራ ነው። ማደሪያው እዛ ነው። ማረፊያው ልብ ነው። ምላስህ፣ እጅህ፣ እንቅስቃሴ አካልህ በሙሉ ያንን ይካድማል ነው። ያ ሰበብ ጋር ነው የሚገናኘው። ያለህን ተወኩል ለማስፈጸም የምትሮጥባቸው ናቸው፣ ሜዳዎች ናቸው። ቀልብህ በአላህ ላይ ብቻ ነው የሚመካው። እነዚህ አስባቦች አይደሉም የሚጠቅሙኝ የሚለው ቀልብህ ነው። ጀሰድህ ግን አስባቦቹ ጋር ነው የሚሮጠው። ሱብሃነል መሊክ። ይህም ባላንስ መለየት በደንብ ይጠይቃል። በጣም ደስ የሚልና ከባድ ጥልቅ ነገር ነው። አይ ጀሰድህ የሚንጠለጠለው አስባቡ ላይ ነው። ልብህ የሚንጠለጠለው አላህ ላይ ነው። ሰበቦቹ አይጠቅሙም ነው የሚለው ልብህ። ጀሰድህ ደግሞ ልፋ ይልሃል። በሰበቡ ላይ ከተንጠለጠልክ አደጋ ነው። ሰበቡ ምንም ተቃራኒ ውጤት ሊያመጣ ይችላል። ሱብሃንአላህ። በቃ አታቅም፣ ስለ ውጤቱም አታቅም እኮ አላህ ብቻ ነው የሚያውቀው። አንዲት እህት አሁን ወደዚህ ፕሮግራም ከመምጣቴ በፊት በጣም ልቧ ተሰብሮ ድምፅ መልእክት ላከችልኝ። በጣም ተስፋ ያደረገችው ባለቤቴ ይሆናል ብላ ተስፋ ያደረገችው ሰው ድንገት ስልኳን አያነሳም፣ ዘጋባት። በቃ አስበሃል፣ ብዙ ነገር አልማለች ምናምን አይደል፣ ፕላን አድርጋለች ምናምን ነው። መናገር እንኳን አትችልም። በቃ የልቧን ስብራት በድምጿ መረዳት ቻልኩ። አንድ ነገር ነው ያልኳት፣ ይህ ሰው ስለሚጠቅምሽና የሚጠቅምሽ መሆኑንና የማይጠቅምሽ መሆኑን የሚያውቀው አላህ ብቻ ነው። ወደ አላህ ተጠቂ። የሚጠቅምሽ ከሆነ አላህ ያመጣዋል፣ ቀሱ ጋር ተንጠልጤ። የማይጠቅምሽ ከሆነ ደግሞ በሚጠቅምሽ ይተካዋል አላህ። ሱብሃንአላህ። ሶ ለዓለሁ ፊሁ ኸይር ያልካት። ወላሁ ያዕለሙ ወአንቱም ላ ተዕለሙን። አላህ ያውቃል እናንተ ግን አታውቁም ይላል አላህ ሱብሓነሁ ወተዓላ። ስንት ጉዳዮች አሉ መልካም ሆነው እያሉ ለእናንተ መጥፎ የሆኑ ይላል። መጥፎ ሆነው እያሉ ለእናንተ ጥሩ የሆኑ ይልና ፈዐሳ አን ቱሒቡ ሸይአን፣ ልትወዱት ትችላላችሁ አንድ ነገር ለእናንተ ክፉ ሆኖ መጥፎ ሆኖ እያለ፣ ልጠሉት ትችላላችሁ ለእናንተ ጥሩ ሆኖ እያለ። ሲቋጨው ምን አለ አላህ? ወላሁ ያዕለሙ ወአንቱም ላ ተዕለሙን። አላህ ያውቃል እናንተ አታውቁም አለ አላህ። ልብሽን ከሰውየው ማንጠልጠል አውጪው ነው ያልኳት። በቃ ቁሚ በራስሽ። ያ ሰው ለአንቺ ይጥቀም አይጥቀም አላህ ብቻ ነው የሚያውቀው። ገብቷል? እንዲህ አይነት ሰበብ ይኖራል። አሁን ትዳር ፕሮሰስ ይጀምራል አንድ ሰው፣ ይህ ሰበብ ነው። ዝም ብላ ቤቷ ቁጭ ብላ ትዳር ሊመጣ ይችላል አይደል? የሆነ ሪኮመንዴሽን ሊኖር ይችላል ምናምን ይኖራል። በቃ ሰበቦች ይኖራሉ ማለት ነው። ግን ሰበቡ ላይ ተዓልቅ እናደርጋለን አበደን። ማዕነሁ አስፈላጊ ከመሆኑ ጋር ሰበቡ ላይ ተዓልቅ አይደረግም። ሰበቡ ላይ ተዓልቅ ማድረግ ስንጀምር ህይወት ይከብደናል። በጣም ከባድ ነው። አዎ በቃ ሰበብ ይቀያየራል። በተቀያየረ ቁጥር መከራህን ታያለህ። ሱብሃንአላህ። ገብቶሃል? አላህ ላይ ሲሆን ተዓልቅህ እናያለን ደረጃዎች አሉት። በጣም የገረመኝ አገላለጽ አለ። ኢንጢራሑል ቀልቢ በይነ የደይ ረብ ይላሉ እኮ ተወኩልን። ልብ አላህ ፊት ዝርግፍ ሲል ማለት ነው። ያ አላህ ደፈለክ አድርገኝ። በቃ ይህ በጣም እኮ ከባድ ነገር ነው። ለአላህ ሙሉ ለሙሉ እጅህን ስትሰጥ ማለት ነው። ለአላህ ሙሉ ለሙሉ እጅህን የምትሰጠው አላህ ለአንተ የሚመርጠው ነገር መልካም መሆኑን እርግጠኛ ስለሆንክ ነው እኮ። ሁሌም ምሳሌውን በምን አያያዙት? ህፃን ልጅ አሉ። ህፃን ልጅ
እናቱ ጡት ላይ ሄዶ ሲለጠፍ ምድር ላይ ሌላ ነገር የለም ለዛ ህፃን ልጅ ተወኩልያ ነው ይላሉ እኮ በቃ ያ ህፃን ልጅ አሁን ምን የሚታየው ነገር አለ ከዛ ውጭ እንዴት ሰኪውርድ እንደሆነ እንዴት ራሱን እንደ ሪላክስ እንደሚያደርግ አይተሃል አንተ አላህ ፊት እንደዛ ቀልብህ እንደዛ መሆን አለበት ማለት ነው በአስባብ ላይ እንጠለጠል ኸይር ከሆነ ያ ሰበብ የሄድክበት ያለው ነገር አላህ ላይ ባለህ መመካት ልክ ወደ አንተ ይመጣል ፈልጎ ማለት ነው ፈልጎ ይመጣል አንዳንድ ጊዜ አስባችሁ ታውቃላችሁ የሆነ ነገር በጣም ተመኝታችሁት በሆነ መንገድ ወደ እናንተ ሲመጣ አንኳኩቶ ማለት ነው የሆነ ጊዜ በኋላ እንደ ሆነ ይሄን ነገር በጣም ፈልጌው ነበር የሆነ ጊዜ ያ ሎ ኦፍ አትራክሽን በሚል የዳቦ ስም ይጠራል እኮ አይደል አሁን ይሄ ያው እሱ ጉዳይ ራሱ ትንሽ ትንታኔ ሊሰጠው ይገባል እሱ በጣም ትንሽ አይዞንተናል ተወኩል ጋር ራሱ አንዳንድ ጊዜ የሚጣረስ የሚመስል ነገር እንዳለ ሆኖ ማለት ነው አንዳንድ አስተሳሰቦች ሃይማኖትን ቦታ ለማሳጣት የሆነ ቬግ ነገር ይፈጠርና ሃይማኖት አስተምሮቶች ግን እዛ ውስጥ ይገባሉ እንደዛ አሁን አስለን ይሄ the new age የሚባለው አይደል አመለካከት እሱ በጣም ጥልቅ ነው የተንሰራፋ ነው የሆነ ጊዜ በደንብ በነሄደበት ደስ ይለኛል ተማም እስላም ለምሳሌ law of attraction አንድ ነገር ስላሰብከው ብቻ ይመጣል ይላል ሁሌ እንደዛ ግን አይደለም لازم تسعى اليه ዱዓ እንኳን ስታደርግ እኮ ያ ረቢ እንዲህ አድርግልኝ ስትል አላህንም በመትለምንበት ጊዜ ሰዒህንም እንድታስታውስ እኮ ጭምር አለበት ጥረትህን ማለት ነው ጥረትህን አብረህ ይሄንን ዱዓ ሳደርግ እኔ ምን ያጎደልኩት ነገር አለ እኔ ደግሞ ሰበቡን ማድረስ አለብኝ የሚል ስሜት እኮ አብሮ መኖር መቻል አለበት በአንተ በኩል የአላህን ተፈጥሮ ህጎች ሳታሟላ አይሆንም እኮ ያ በተደጋጋሚ አንስቻለሁ ባለፈው ሳምንት ነው አምስልህ ያይዋ የተፈጥሮን ህግ አትላተሙ በዛው በህጉ ፍሰሱ ያንን ህግ እንደ ኃይል ተጠቀሙት ዑለማዎች እንጂ እሱን ስትላተም ያው ገላባ ነው ተብሏል የተፈጥሮ ህግ የለም ላንተ ተብሎ ዩኒቨርስ ራሱን አጀስት አያደርግም ይሄ ማዕቁል እኮ አይደለም ሻንተ የሆነ ነገር ፈለክ እኔ የሆነ ነገር ፈለኩ ሁለታችን ፍላጎታችን ተቃራኒ ቢሆን ዩኒቨርሱ እንዴት ነው አጀስት የሚያደርገው ራሱ ሱብሃንአላህ ማዕቁል አይደለም አንተ ሰዒ ካደረክ አንተ የተፈጥሮን ህግ ከኔ በተሻለ ከተገበርክ የተሻለ እድል አለ የተሻለ ውጤት ታገኛለህ የሚደንቅ ነው በነገራችን ላይ አንዳንድ ጊዜ ዑለማዎቹ ምንድነው የሚሉት አንዳንድ ጸሐፊዎች ረሂመላሁ ኢምራአን اذا عمل عملا فاتقنه ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንድን ስራ او كما قال عليه الصلاه والسلام አንድን ስራ በደንብ አድርጎ አሳምሮ የሰራ ሰው አላህ ይዘንለት የአላህ ረህመት ለምንድን ነው ኢምራአን ያሉት لماذا لم يقل النبي صلى الله عليه وسلم مؤمنا አማኝ ብቻ ሳይሆን ሰው ማንኛውም ሰው አንድን ነገር አሳምሮ ከሰራ በዛ ጉዳይ ላይ ሰክሰስፉል ይሆናል ማለት ነው ስለዚህ አንተ ሙእሚን ነኝ ብለህ እዛ ላይ ኢትቃን ካጠረ ውጤት አታመጣ ምንም ፕሪቪሌጅ የለህም አንተ ቢገርም ነው ህጉን መጠበቅ አለብህ ተወኩሉ ዱዓው ምንድነው የሚጠብቀ የሚጠቅም ተጨማሪ ኃይል ነው የሚሆነ ምን ሰበቡን በደንብ አድርሰህ ለዚህ ምን አሉ ዑለማዎቹ አላህ Subhanahu Wa Ta'ala ምግብ በመመገብ ውስጥ መጥገብና ጽፏል አላህ Subhanahu ህጉ ነው እሱ ኦኬ ውሃ በመጠጣት ውስጥ ጥም መቆረጥን ጽፏል አላህ Subhanahu እንጂ ዝም ብሎ ጥሜ መጓዝን በመጓዝ ውስጥ ሐጅን ጽፏል ሄደ መጓዝ አለበት ለምን استطاع اليه سبيلا ችለህ እኮ መንገዱን መድረስ አለበት ዝም ብሎ እዚህ እኮ ሐጅ አይደረግም በአላህ ላይ የፈለገ ተወኩል ይኖራል ሰውና ድረስ ሰበቡ በሆነ መንገድ መደረስ አለበት ሰዒ ያስፈልገዋል ማለት ነው ገብቷል አንዳንድ ጊዜ ነገሮች ተገጣጥመው ግን ሊመጡ የሚችሉበት ኢንሲደንት ሊኖር ይችላል ያ ተፈጥሯዊ የሆነ ሁሌም ይኖራል ለምሳሌ ሐጅ በጣም ፈልገሃል ምናልባት ባለፈው ምርኩዝ ላይ የነበረው አይነት ያ ህፃን ልጅ በነገራችን ላይ
በጣም የገረመኝ ነገር የአላህ ስራ ማለት ነው። እኔ በጣም ሲያለቅስ ሳየው ያለቀሰው አጎቱ ዑምራ ስለደረሰው ብቻ ነው የሚል ስሜት አልተሰማኝም በወቅቱ። ኦኬ ሱብሃንአላህ አጎቴ እዚህ ደረጃ ደረሰ የሚለው ነገር ብሎ አይደለም ብዬ ነው ያሰብኩት። ያ አንድ ነገር ነው፣ አንድ ደስታ የሚፈጥር ነው። ይሄ ልጅ ራሱን አፍቋል ብዬ ነው አይዋ ሱብሃንአላህ ሴንስ ያረኩት ማለት ነው። የሚደንቅ ነው። እናትየዋ ደውላ ምንድነው ያለች? ከረመዳን ጀምሮ ረሱል ናፈቁኝ ያለ ያለቀሰ ነው ልጅ። ትንሹ ልጅ ይሄ ትንሽ ልጅ የ7 ዓመት ልጅ ያ ረብ አንድ ሰው ዑምራ ደርሶ መጥቶ ነበር ከጎረቤት ማለት ነው። እንዴት እናስቆመው ይሄን ልጅ አለች። ላ ኢላሃ ኢላ በቃ እኔ ናፈቁኝ እያለ ያለቅሳል። ሱብሃነል መሊክ በዛ ሰዓት እኔ እንደዛ እንደሆነ የአላህ ውሳኔ ነው። በቃ በጣም የሚደንቅ ተቀርና የምታውቀው ነገር የለም። እኔ አየሁት ልጁን ለቅሶ በጣም አሳዘነኝ። ለቅሶ ደግሞ የደስታ ብቻ እንዳልሆነ ሴንስ አደረኩ። ሱብሃንአላህ በቃ እኔ ዑምራ ልሸፍት ነው አላህ አንተ ላከው። አልহামዱሊላህ አሁን ደርሶ መጣ። አንዳንዴ እንደዚህ ሊኖር ይችላል በሁኔታዎች መገጣጠም። طيب አንተ ዑምራ እንዲያገኝ ያደረከው ልጅ ሰበብ አደረሰ አላደረሰም? አደረሰ እንጂ እዚህ ጋር እኮ ለጥፎ መጣ። ባይጽፍ እኮ ማን ያስታውሳል? ባይጽፍ ማን ያውቃል? ኖርማል ታዳሚ ነው በቃ። እሺ ጻፋ አንታየው ወደ መድረክ ጋበስከው ተሸፈነልህ። ሱብሃንአላህ እና ተወኩል የሚባለው ነገር ነፍየል አስባብንም የሚቀበል አይደለም። ምክንያቱም ተወኩል ራሱ ሰበብ ነው አሉ ለስኬት። ሱብሃንአላህ አይዋ ሰበብን አንቀበልም የሚል ሰው ተወኩል የለውም። ተወኩል ይኖራል። በጣም የሚደንቅ አባባል ነው ይሄ። ሳምንትም አንስተው ነበር አይደል? ተወኩል ራሱ አንዱ የሰበብ ሚንስ ነው ብለሃል። ዱዓ ሰበብ ነው። ሌሎችም እንደዚሁ ሰበቦች ናቸው። እነዚህኛዎቹ ስፒሪቹዋል ህግን ተከትለው የሚሄዱ ናቸው። ያ ደግሞ ማቴሪያል ህግን ተከትለው የሚሄዱ ናቸው። በቃ በቁሳዊው ዓለም ደግሞ አንተ ማለት አለብህ ምግብ ለማግኘት ያስፈልጋል። በጣም የሚገርም ነው። ሱብሃንአላህ ያለበዛ ያው እንደ ተራብክ ትቀራለህ። ሰውየውም ሌላ ቦታ ወስዶ ያከፋፍሏል። አንዳንዶቹ ዑለማዎች ደግሞ ይሄ አንድ የቀልብ እውቀት ክፍል ነው ብለዋል። ማዓሪፍ አው العلوم القلبيه ነው ብለዋል። ተወኩል ማለት እውቀት ነው፣ ቀልብ ላይ የሚቀመጥ እውቀቱ ምንድነው? ሰበቡን አደርሳለሁ፣ ሰበቡ ምንም ትርጉም የለውም፣ ወይም ውጤቱ ላይ ውጤት የሚያመጣው አላህ ነው የሚል እውቀት ነው። ይሄ በጣም ከፍ ያለ አመለካከት ነው። በጣም ይገርም። አንድ ነገር አወቅከው ሲባል እኮ በቃ ዝም ብሎ ሰበቦች ታዲያ ይሄዳሉ፣ ታስኬዳቸዋለህ። ተዓልቅ ግን አይኖርም። ስራ ቦታ ገባህ፣ ሰበብ ለማድረስ ገባህ፣ ከዛ አባረሩህ፣ አይጨንቅህም። ሌላ ሰበብ ትሞክራለህ። የዓለም መጨረሻ አድርጋ አትወስደውም ያንን ጉዳይ። እንዴት ግን ነፃነት እንደሚሰጥህ አላህ ወደ አላህ ለመመካት በቀረብክ ቁጥር በጣም ምድር ላይ ቀሎህ የምትኖር ሰው አንተ ነው የምትሆነው። ሰበብ አይገዛህማ። ከሰበብ በላይ ሆነ ነው የምትኖረው አንተ። የሚደንቅ ነው። ከማን ጋር ነው ግንኙነት? ሙሰቢቡ ጋር ነው፣ ከአላህ ጋር። ሰበቡን እንዲሰራም እንዳይሰራም ሌላ እንዲቀየርም በተቃራኒ እንዲሄድ ወደፊት ወደ ኋላ እንዲሄድ የሚያደርገው አላህ። ጥልቅ ትርጉም። ታዲያ ምን አሉ? ዒልሙ ልቀልቢ ቢኪፋየት ረቢ ልልዓብድ አሉ። ዋው ቀልብ ሊያውቅ ነው አሉ። እውቀት ነው ተወኩል ማለት ነው። አላህ ለባሪያው በቂ መሆኑን ማወቅ ማለት ነው። እስከ ማረጋገጥ ይደርሳል ይህ እውቀት። እርግጠኝነቱ ዒልም በቃ ዒልም ነው። እውቀት እኮ ካልክ እንትን ነው አይደለም? ምንድነው የተሞከረ የተፈተነ እርግጠኛ የሆንክበት ነገር ነው። ያረጋገጠ ኤክስፐሪመንትድ ነው ማለት በቃ የተረጋገጠ ነው። ሌሎቹ ደግሞ አይ መረጋጋት ማለት ነው አሉ ተወኩል። ቅድም ስነሳ ምን ብያለሁ? የሁሉም ድምር ነው ብያለሁ። አንዳንዶቹ በማንነቱ ተወኩልን፣ ሌሎቹ በውጤቱ ይተረጉሙታል።
ግን ስትሰበስበው ነው ተወኩል ይሄ ነው ማለት ነው ኦኬ ምን አሉ ሱኩን ነው አሉ ለምን ትጨነቃለህ ይረጋጋል ለምን ትረበሻለህ የመርበድበድ የመሸበር እንትን የለበትም ልብ አይናወጥም አሉ የልብ ነውጥ የለም ልብ ሁሌ እንደተረጋጋ ውጤቶቹ እዛ ጋር የሆነ ነገር ሲሆኑም አይቀየርም ያ አላህ وهذا ما حصل መቼ ሆኗል عبد القادر الجيلاني رحمة الله عليه በጣም የታወቁ ትልቅ ዓሊም አላህን በመገዛት የሚታወቁ በጣም ብዙ ሰው ማያውቀው ነገር ግን عبد القادر الجيلاني ሀብታምም ነበሩ ሚደንቅ ነው መርከብ ነበራቸው ሰራተኛ ነበሩ ዓቢድ ናቸው አላህን ይገዛሉ ግን ነጋዴ እንደውም ባለ ሀብት ነበሩ ባለ መርከብ ነው አንድ ሰው መጣና ደንግጦ ሼክ አላቸው መርከቦት ሰጠመች የሚል ሐዘን ዜና ይዞላቸው መጣ አደጋ ደረሰ ጎንበሳሉና ልባቸውን ወደ ልባቸው አልহামዱሊላህ ተመልሶ መጣና ትንሽ ቆይቶ የእርሱ አይደለም የሌላ ሰው ነው የሰጠው አላቸው ሱብሃንአላህ አሁንም ጎንበሳሉና አልহামዱሊላህ አሉ طيب መጀመሪያ ሙሲባ ነው አልহামዱሊላህ ማለት ልክ ነው ኢና ሊላህ ነው የመጀመሪያው አልহামዱሊላህ ለምን አሉ በኋላኛው ላይ አልহামዱሊላህ ብለዋል ሙሲባ ሲደርስ ኢና ሊላሂ ወኢና ኢለይሂ ራጂዑን ነው በኋላ ላይ አልহামዱሊላህ ሁለቱም ጋር አልহামዱሊላህ ለምን አሉ በሁለቱም ኬዝ እኔ ወደ ልቤ እየተመለከትኩ ነበር ሱኩን ላይ ነች ተረጋግታለች ወይስ ተናውጣለች የሚለውን እያየሁ ነበር መጀመሪያ አልহামዱሊላህ ያልኩት ስላልደነገጠች ነው አሉ ሰጠመ ሲባል አልደነገጠችም አሉ ዓዲ ነው ባለችበት ነው ያለችው ልቤ አሉ ያ አላህ ሁለተኛው ደግሞ አልፈነደቀችም አሉ አይዋ ተርፏል ሲባል ደግሞ ባለበት ነው ባለችበት በመሆኑ አላህ Subhanahu Wa Ta'ala እንዲህ አይነት ቀልብ የሰጠህን ጌታ አመሰግናለሁ ማለት ነው ይሄ ስክነት ከምድር ውጥንቅጥ ከፍ ብለን የምንኖር ሰዎች እንድንሆን የሚያደርገን በአላህ ላይ ያለ ተወኩል ነው ሚደንቅ ትርጓሜ ነው ከስክነት ጋር የተወዳጀ ነው ያሁኑ ሐሳብ እንግዲህ ቀደም ሲል ሲነሳ እንደነበረው ተወኩል በጣም ረቂቅ የሆነ በእለት ተእለት የህይወት እንቅስቃሴያችን ውስጥ ከኛ የማይነጠል ነገር ነው ምክንያቱም ጧት ሲወጣ አንድ ሰው እንደውም እኮ ይባላል አይደል የእውራ ሞራ ቀላቢ ይባላል እንደውም አላህን በዛ መልኩ ያነሱታል ማለት በቃ ምንም አማራጭ የለውም ለመብረር ብቻ የሚያገለግል ክንፍ ነው እንጂ ያለው ምን አይቶ ሊለቅም ይችላል እሱንም ቢሆን ግን አላህ ይቀልበዋል ተብሎ ይነሳል ሱቅ ሲከፈት ምንድነው የሚባል እኮ አንድ ተርም ነበር የመኖቹ በጣም የሚጠቀሙት በኋላም እንደዚህ የኛ አባቶች ምናምን ሲሉ ተሰማ ነበር ይለያል ብቻ ለጊዜው አላስታውስኩትም ያ ረዛቅ ያ ከሪም አይነት ነገር ነው እንደዚህ ያ ፈታሁ ዓሊም ያ ረዛቅ ያ ከሪም ተብሎ ነው ሱቅ የሚከፈት ያው ነጋዴ በተወሰነ መልኩ እነዚህ ሐሳቦች ማለት በቃ ከህይወት እንቅስቃሴያችን የተነጠው አይደለም ተማሪ ሲያጠና ካላጠና ውጤት ማምጣት እንደማይችል ማመን አለበት አይደል ያጠናው ተማሪ የተሻለ ውጤት ያመጣል አይደል ተወኩላቸው እኮ ሙምኪን አንዳንድ ጊዜ አንድ አይነት ሊሆን ይችላል ግን ይሄኛው የተሻለ ሰበብ ላይ ያኔ ሮጥ ስላለ ማለት ነው እና ከነረቂቅነቱ እጅግ በጣም ለህይወት አስፈላጊ ነገር እንደሆነ አስባለሁ ቀልብ ላይ ነው ማደሪያው ብለናል ያ ሰኪናም ነው የሚል የተለያዩ ትርጓሜዎች አሉት እነዚህ ሁሉ ናቸው ተወኩል ተብሏል እንደውም አንድ አባባል አንድ ወዳጅ ያነሳል ዛሬ እኮ ቁልፍ ላይ ያለን ተወኩል አላህ ላይ የለንም ይላል በቃ በርህን ቆልፈ ስትሄድ የሚሰማ ስሜት አለ አይደለ በዛ ደረጃ ነን ወይ ብሎም የሚያነሳቸው ነገሮች አሉት ሄዶ የተነሳው ጉዳይ ቀላል አይደለም ቀጣይም ሳምንት በደንብ የምናየው ነው ኢንሻአላህ ربنا يبارك فيك استاذنا بدعاء موطات يوطال نتوكل على الله ان شاء الله بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم عليك توكلنا وإليك أنبنا وإليك المصير اللهم عليك توكلنا وإليك أنبنا وإليك المصير
حسبنا الله ونعم الوكيل حسبنا الله ونعم الوكيل حسبنا الله ونعم الوكيل اللهم إنا نسألك الثبات في الأمر والعزيمة على الرشد ونسألك موجبات رحمتك وعزائم مغفرتك ونسألك شكر نعمتك وحسن عبادتك ونسألك قلبا سليما ولسانا صادقا ونسألك من خير ما تعلم ونعوذ بك من شر ما تعلم ونستغفرك لما تعلم إنك أنت علام الغيوب سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم وبارك على سيدنا محمد وعلى آله وصحبه وسلم شكرا أستاذنا ربنا يبارك في وقتك إن شاء الله የተወዳችሁ ተመልካቾቻችን ቆይታችን እስካሁን ነበር ይመስለው እንደተለመደው ቀሪ ሌሊታችሁ በሰላት በእስትግፋር በቲላዋ በዱዓ የደመቀ እንዲሆን ተመኘን የሳምንት ሰው አላህ ይበለን ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ